الله آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب. قال المصنف رحمه الله كتاب الطهارة دي تأليف لاي سويت የየራሳቸው አዘገጃጀት አላቸው። ይሄኛው ሰውዬ على ابواب الفقه ነው ያስቀመጡት ኪታቡን በطهارة ይጀምራሉ ከዛ الى اخر الكتاب سنن الاربعه አብዛኛዎቹ በዝና የሚጀምሩት ብለናል። አንደኛው በሌላም ቢጀምሩ ስለዚህ ኪታቡ الطهارة ኪታብ ማለት በሉጋ ከተበ የሚለው ማዳ ካሳ ባንድ ሲሆኑ መሰብሰብ ضم ማለት ነው የሚሆነው። ተስጢላሐቸው ከሆነ እንግዲህ ብዙ መስአላዎች ያካተተ ነገር ኪታብ ይባላል። ከሱ ውስጥ ባብ ይኖራል፣ ፈስል ይኖራል። አዕሙ من الباب ባብ የሚለው ደግሞ አخص من الكتاب ፈስል የሚለው አخص من الباب። ስለዚህ የጣሃራ ስለ ጣሃራ የሚያብራራ ኪታብ ነው አሉ። ጣሃራን ሲዓርፉት لغة النظافة وشرعا إزالة الحدث والخبث. طهارة مالت مستدادات مالتنا فلغة نظافة مطلقة باصطلاحات شوقين لهلت تكمتا إزالة النجاسة وإزالة الحدث والخبث. حدث مالتي ينقدي حدث أصغر على بلنا له وضوء مفتاتن يمثله السن وضوء أرجو ما سوجت طهارة يبالا. أكبرون بهن جنابا تاتبو ما سوجت طهارة يبالا. نجاسة نكتوها أن النجاسة ما تأبم طهارة يبالا. سلزه انقدي نبي صلى الله عليه وسلم بليلة حديث أشياء مفتاح الصلاة الطهور أو الطهور وتحريمها التكبير وتحليلها التسليم سلالو ወደ ሶላት መግቢያው ጣሃራ ስለሆነ ጣሃራን ያስቀደሙበት ለዛ ነው። እንግዲህ ኢባዳ ከሸሃደተይን በኋላ ሶላት ናት። ሶላት ደግሞ ምን ይሸረጣል? ለሶላት ጣሃራ ይሸረጣል። ያለ ጣሃራ ሶላት የለም። ስለዚህ ያ ጣሃራ ደግሞ የሚገኘው በውሃ ስለሆነ ስለ ውሃዎች የተነገሩ የተወሰኑ አሐዲሶችን ይነግሩናል። ባቡል ሚያህ ስለ ውሃዎች የሚያብራራ ባብ ነው አሉ። እንግዲህ ማ ከሆነ አንድ ውሃ ማለት ነው። ሚያህ ከሆነ ውሃዎች ብዬ እየፈሰርኩት ነው፣ ብዙ ውሃዎች ማለት ነው። ስለዚህ እንግዲህ አንዋዑ ስለሚበዛ ጠሁር አስሉ ውሃ የሚባል ከሆነ على الاطلاق ለራሱም ጣሃራ ነው፣ ሌላንም ያጣሃራል። ውሃ ጠሁር በሚባለው ነው የሚወሰፈው። ነጃሳ ከወደቀበት ብዙ አሐላቶች ይኖሩታል። የሚመጡት አሐዲሶች ላይ እናያለን። ስለ ውሃዎች የሚያብራራ ባብ ነው አሉ። እንግዲህ እዚህ ኪታቡ ውስጥ ማንን አመጡልን? ባብ። ስለዚህ ኪታብ አዓም من الباب ነው እንላለን። ባብ ደግሞ አخص من الكتاب። ባብ ውስጥ ደግሞ ፈስል ልናገኝ እንችላለን። ፈስል ደግሞ አخص من الباب. طيب عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم في البحر هو الطهور ماؤه الحل ميتته. دي عقب كل حديث يا طاون ناغرالله بلوال. أخرجه الأربعة وابن أبي شيبة واللفظ له لفظ هذا الحديث لابن أبي شيبة نوع وصححه ابن خزيمة والترمذي ورواه مالك والشافعي وأحمد. ይሄ ሐዲስ እንግዲህ ከአቡ ሁረይራ ነው የሚወራው። መጀመሪያ ሐዲስ بالبلوغ ከአቡ ሁረይራ አገኘ። አቡ ሁረይራ ብዙ ጊዜ ተርጀማቸውን እንዳሳለፍ ነው ስማቸው ላይ ብዙ ቢለያዩ በኩንያቸው ነው መሽሁርነታቸው። صح الأقوال ብለው ከአንድ 30 ምናምን አባባሎች መካከል صح الأقوال ብለው የሚያመጡት አብዱራህማን ኢብኑ ሰኽ ይባላሉ። بعد نهاية أو في أواخر نهاية معركة خيبر سنة 7 زالين ومتوا يسلموت بلنا ودا 57ኛ ሂጅራ ላይ ወይም
59ኛ ላይ ነው ወደ አኺራ የሄዱት። ሰውዬ 57 ላይ ነው የሞቱት ካልን አይሻ ጋር ማለት ነው። አለ ራጂህ አይሻ የሞቱት 57 ላይ ነው። አይሻ ላይ የሰገዱት ሶላተል ጀናዛ ያሰገዱት አቡ ሁረይራ ናቸው ተብሏል። ኺላፍ አልዘከሩ። ስለዚህ እሳቸው ላይ ካሰገዱ በኋላ በዛው በ57 ዓመት ላይ ነው የሞቱት የሚል ሪዋያም ይኖራል። አይ ከዛ በኋላ አንድ 2 ዓመት ቆይተው 59ኛ ነው የሚለውን አርጅህ ነው የሚሉ ይኖራሉ። ብቻ አክተሩ ሱሐበቲ ሪዋየተን ለልሐዲስ እሳቸው ያወሩትን ሐዲስ የሚያህል ወይም የሚቀርብ ያወራ ሰው የለም። አይ አንድ 5374 ሐዲሶች ለኡማው አበርክተዋል ይሄ ሰውዬ። ስለዚህ ስለሳቸው መናገር አይቻልም። طيب ያበረከቱበትን ያሐፈዙበትን ምክንያቶች ካንድ በላይ ምክንያቶች ዘርዝረው ተናግረዋል። እሳቸው ምን ይላሉ? ደውሲ ናቸው ቀቢላቸው። قال رسول الله صلى الله عليه وسلم الله ملائكتኛ صلى الله عليه وسلم እንዲህ ብለዋል ይላል። في البحر سلا ماء البحر ዙሪያ እንግዲህ ባህር ማለት የቀይ ባህር ምንለው እኛ ማለት ነው የተፈለገበት البحر المالح ሱነው ወደፊት ወንተንም የጻፉትም ተቅሪር አለ ሱንም እናያለን። ይሄ የሚጣፍጥ ውሃ ተራው ውሃው ሳይሆን ይሄ ማሊህ የሆነው ጨዋማ የሆነው ባህር ውሃ ስለሱ ሲናገሩ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም هو الطهور ماؤه بحر ማለት ውሃው የሱ ውሃ طهورنا ዋል بفتح الطاء طهور ማለት ትርጉሙ ራሱን طهራ ነው ሌላንም የሚያጣሃራ ነው። የባህር ውሃ ለራሱም طهራ ነው ሌላንም ያጣሃራል አሉ። الحل ميتته የባህር ደግሞ ሙት ሐላል የሆነች ነው አሉ። ባህር ውስጥ የሞተ እዛው እንጂ ማይኖር ከሆነ ባይታረድም ምን ማድረግ ይቻላል ማለታቸው ነው ነብያችን ይበላል። الحل ميتته طيب ስለዚህ የተጠየቁት ስለ ውሃው መስአላና ስለ ውሃው ሁክም ነበር። እሳቸው ጨመር አድርገው መለሱ። ይቻላል ያስፈልገዋል ብሎ ሰውየው ሙፍቲው ከገመተ ጠያቂውን አካል ጨመር አድርጎ መንገር ሙስተሐብ ነው ማለትም ከዛ ሐዲስ እንረዳለን። من التكلف الممنوع አይደለም። ميتة البحر الميت من السمك حلال بالاتفاق زي صافت مننا እዛ ባህር ውስጥ የሞተው አሳ ከሆነ ይቻላል باتفاق الائمه አሉ። وفيما عداه خلاف محله كتب الفقه والحديث جواب على سؤال عبد بن زمعة عبد بن زمعة هذا تعيينه دليل يسفلقوا. المهم حديث صحيح إلى المخرج حديث صحيح نوع رواه أبو داود أخرجه الأربعة بلوال ابن حجر رحمه الله. أبو داود لا سنن أبي داود قال له 83 حديثنا إلى والنسائي 176 707 إلى والترمذي 39 حديث وابن ماجه 386 حديث وابن أبي شيبة 131 وابن خزيمة 111 من طريق صفوان بن سليم عن سعيد بن سلمة من آل بني الأزرق عن المغيرة بن أبي بردة وهو من بني عبد الدار أنه سمع أبا هريرة رضي الله عنه يقول من سبب الحديث جاء رجل إلى رسول الله صلى الله عليه وسلم فقال يا رسول الله إنا نركب البحر ونحمل معنا القليل من الماء فإن توضأنا به عطشنا أفنتوضأ به فقال صلى الله عليه وسلم فذكره وقال الترمذي حسن صحيح. نجي القرآن لا عندنا نجزي تفسير لا بعض الآيات أسباب النزول الله وسبب النزول الله عندما لو أحاديث لا عندنا بوتا لا سبب الورود دينورا إيه حديث በጥያቄ የተነሳ ነው ይሄንን ያሉት ነብያችን ሰለላሁ ዐለይሂ ወሰለም። የሆነ ሰያድ ነው ይባላል እንግዲህ በዚህ በር ላይ እንደሚታደን ባህሩም ላይ የሚያድኑ ሰዎች አሉ።
እና እኛ አላቸው መጥቶ ረሱሉ አለይሂ ሰላቱ ወሰላም ይሄንን ባህር አልአህመርን ያው እንጋልበዋለን በሆነ በዓላ እንጋልባለን ማለት ነው በሰፊና በመሳሰሉ በመርከብ በጀልባ እና ምን ይዘው ውሃ ትንሽ ውሃ ነው የሚጠጣ ለመጠጣት ሷሊህ የሆነ ትንሽ ውሃ ነው ይዘን ምን ሄደው ያን ያዝነውን ጥሩን ውሃ የመጠጡን ውሃ ውዶ ብናረግበት ይጣማናል ይሄ ባህር አልማሊሁን ለውዱ መጠቀም እንችላለን ወይ ብሎ ያ شباب ውሃ የሚለው ያገናኛቸው ነበር ይሄ የሚጠጣውን ውሃም ያንንም ውሃ ግን እሱን ያጠራጠረው ምንድነው መልኩ እንትኑ ምንድነው ጣዕሙ ለየት ያለ ነብያችን ሰለላሁ የጠየቀውን መልስ ሰጥተው ሌላ ምን አረጉለት ጨመሩለት እዛ ያደንክ እኔ ይዤ እንትን ካላረኩት እንዳት ጧሁር ነው ውሃው መታጠብም ትችላላችሁ መጠጣትም ትችላላችሁ መይታውም ሐላል ነው طيب እንግዲህ ተፋሲሉ فيما عدا السمك كتب الفقه ነው ብለው የመጀመሪያው ታሪክ አሳለፉ አይማዎቻችን እንግዲህ ይለያያሉ الامام ابو حنيفه رحمه الله نوع السمك እንጂ አይቻልም ነው የሚሉት من ميتة البحر ግልጽ ነው الامام احمد تمساحንና ضفدعን ያወጣል ضفدع ማለት ያጀበው እንቁራሪት የምንለውና تمساح ማለት ደግሞ ምንድነው አዞ የሚባል አውሬ አለ እነሱ ሁለቱ አይቻልም ይላሉ ضفدع لانها خبيثه من الخبائث ما ታሉ ይሄ ደግሞ አዞ የሚባለው አይታችሁት ከሆነ ያጀበው አፉም ሰፊ ሆኖ ቀንጣጤ ነገር አለ አዞ እሱ ናብ ስላለው كل ذي ناب ነብያችን ሰለላሁ ስለከለከሉ አይቻልም አሉ ግን كل ذي ناب የተባለው ለሐይዋን البر ነው ወይስ من حيوان البحر ነው ችግር እዚህ ላይ ሌሎች الامام مالك والشافعي كل انواع صيد البحر እሱ ይቻላል ይላሉ የሚያረጅሁትም እሱን ነው ምክንያቱም እዚህ ላይ ሐዲሱ الحل ميتته مطلق ነው አያው ምንድነው የሚለው شباب وحل لكم صيد البحر የለም ገደብ የለው ስለዚህ على اطلاقه የሚቀይድ ንስስ ከለለ ድረስ على اطلاقه እንረዳለን ይላሉ والعلم عند الله سبحانه وتعالى ስለዚህ ይሄንን ሐዲስ اصحاب السنن الاربعه خرجوታ ላሉ ابن ابي شيبه في المصنف لفظ لابن ابي شيبه ነው አሉ صحيح كارغو حديث ائمه وجهن حديث على حسب ما ذكره الامام ابن حجر ابن خزيمه and الترمذي صحيح ነው ብለውታል علاوه على ما سلف ካሳለፉት ائمه በላይ ደግሞ الامام مالك وكذلك الامام الشافعي والامام احمد كتبوች አሏቸው كتبዎቹ ላይ ወአውርተውታል ይሄንን ሐዲስ ዘግበውታል አሉ ስለዚህ ማኡል ባህር ሁክሙ ይሄ ነው እንግዲህ አላ ሐሊህ ያለ ባለበት ነው ባሁን ሰዓት ያው ትንሽ ተቅኒያ ከፍ ያለ ስለሆነ ያንን ማአል ባህርን ተንቂ አርገውት ልክ እንደዚህ እንደምንጠጣው ውሃ አርገውታል እንደዛ ከሆነ بالله الحمد لله ሌላም ጥርጣሬም የለውም አሁን صالح للشرب وصالح للاستعمال ይደረጋል بطرق فنيه እሱ ከሆነ بلا شك እንግዲህ ያው እንደሌላው ውሃ ሆኗል ማለት ነው وعن ابي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم ان الماء طهور لا ينجسه شيء اخرجه الثلاثه وصححه احمد ده الثلاثه اسد مع النبلوا كاصحاب السنن الاربعه ما يقرالوا بلن ابن ماجه يقرال ስለዚህ اخرجه الثلاثه ማለት ምን እንደማለት ነው اخرجه ابو داود والنسائي والترمذي እንደማለት ነው ሐዲሱ ከአቡ ሰዒድ الخدري ነው የሚወራው رضي الله عنهما ይሄም በኩንያቸው መሽሁር ከሆኑት ሷሃቦች መሃል ይገኛሉ ስማቸው ሰዓድ ኢብኑ ማሊክ ኢብኑ ሲናን ይባላሉ من المكثرين ናቸው እሳቸው ከአንድ ሺህ በላይ ሐዲስ ከሐፈዙ ሷሃቦች ናቸው አንድ ሺህ የሞላ ሐዲስ ያልሐፈዘ ሙክሲራ ይባልም ብለና ሐዱ ከአንድ ሺህ በላይ ሐዲስ መሐፈዝ ነው
ሙክቲር ለመባል ስለዚህ የመጀመሪያው አወሉል ሙክቲሪን ናቸው አቡ ሁረይራ ይሄኛው ደግሞ አኺሩሁም ስማቸው ሰዒድ ኢብኑ ማሊክ ኢብኑ ሲናን ይባላሉ እንግዲህ ኡሁድ ላይ ትንሽ ናቸው ተብሎ እድሜያቸው ከተመለሱ ሱሐቦች መካከል ናቸው ብለናል ሲራ ኪታባችን ላይ አቡ ሰዒድ አልኹድሪ አንድ እድሜያቸው ልክ እንደነ ኢብኑ ዑመር አካባቢ ነበሩ ኡሁድ ላይ መሄድ አትችልም አቅመህ አይፈቅድም ተብለው የተመለሱ ሱሐቦች አሉ አርድ ሲደረጉ ይሄ ሰውዬ ይገኙባቸዋል አባታቸው ሰዒድ ኢብኑ ማሊክ ኢብኑ ሲና من شهداء أحد ናቸው ስለዚህ ይሄ ሰውዬ ምን ይላሉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል إن الماء طهور وها ማለት طهور ነው አሉ ለራሱም طهارة ነው ሌላንም ያጣሃራ لا ينجسه شيء እሱን ነጃሳ የሚያረገው ነገር የለም شيء ማለት من النجاسات ማለት ነው ነጃሳ ወርቆበት ውሃን አይነጅሰውም ማለት እንግዲህ ያው ወደፊት በሚመጡ ቀይዶች ቀየዳል ይሄ ሐዲሱ اختصار አድርገውት ነው الامام رحمه الله حديث بئر بضاعة በመባል የሚታወቅ ሐዲስ ነው بئر بضاعة ምትባል መዲና አካባቢ ታዋቂ بئر ነበረች ስለሷ ዙሪያ ተጠይቀው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ እሷ ላይ ቀስደን ሳይሆን በአካባቢው የሆኑ ቆሻሻዎች ይጣሉ ነበር ያንን ጎርፍ እየወሰደ የሆነ ነገር ንፋስ እየወሰደ ወደ ቢዕሯ ይጨምራል ስለዚህ በቢዕር ቡዳዓ ውሃ ውضን አድርገው ይብለው ተጠየቁ በአንድ መልኩ በሌላ መልኩ ነብያችን ሰለላሁ ዐለይሂ ወሰለም ምን ቢዕር ቡዳዓ ውضን ያረጉ የሆነ ሱሐቢ አያቸው ከቢዕር ቡዳዓ ውضን ማድረግ እንችላለን ወይ በሷ ውሃ ብሎ ጠየቀ ነብያችን ሰለላሁ ዐለይሂ ወሰለም ይሄን መልስ ሰጡት ውሃ طهور ነው منجسው ነገር የለም الحديث اخرجه الثلاثه وصححه احمد እንግዲህ ቅድም እንዳልነው من الائمه الاربعه ሶስቱ ዘግበውታል الامام احمد صحيح ነው ብለውታል ሐዲሱን አሉ صحيح رواه ابو داود 66ኛ ሐዲስ ነው አሉ النسائي 174 والترمذي 66ኛ حديث عن ابي سعيد الخدري قال قيل يا رسول الله انا اتوضا من بئر بضاعه وهي بئر يلقى فيها الحيض ولحوم الكلاب والنتن فقال رسول الله صلى الله عليه وسلم الحديث እንግዲህ ሲጠይቁ من بئر بضاعه وضنار قوي وصفوላቸው ሄድ ማለት እንግዲህ ሲቲዮዋ ለሐይድ የምትጠቀማቸው ጨርቆች አሉ አሁን ሌላ ነገሮች ሆነዋል እነሱን ውሃ ውስጥ ሁም ብላ ተጨምራለች ቢዕር ላይ ማለት አይደለም አካባቢው ላይ ይጣላ ከዛ ቀድም እንዳልነው ጎርፍ ወይም ደግሞ ምን ይወስደዋል ብለናል ንፋስ እንዲበርና እዛ ውስጥ እንዲገባ ያረጋዋል ኪላቦች የነሱም እንትን ይሲጣል ይገቡበታል ነተን ማለት ቆሻሻ የሚሸት ነገር نا إن مالت فائدة قوله في الحديث وهي بئر يلقى فيها الحيض ولحوم الكلاب والنتن قال الخطابي عن ذلك في معالم السنن شرح على سنن أبي داود نوبلنا للزسوي من أقدم الشروح عندنا 3-7 جزء يتوهم كثير من الناس إذا سمع هذا الحديث بذو سويت أن الحديث بمسمو جزء يترتر له أن هذا كان منهم عادة فصحابوش عادة مسلات شوال مسلوت يترتر وأنهم كانوا يأتون هذا الفعل قصدا وعمدا وهذا لا يجوز أن يظن بذمي بل بوثني فضلا عن مسلم ولم يزل من عادة الناس قديما وحديثا مسلمهم وكافرهم تنزيه المياه وصونها عن النجاسات فكيف يظن بأهل ذلك الزمان وهو أعلى طبقات أهل الدين وأفضل جماعة المسلمين والماء في بلادهم أعز والحاجة إليه أمس أن يكون هذا صنيعهم بالماء طيب امتهانهم له وقد لعن رسول الله صلى الله عليه وسلم من تغوط في موارد الماء ومشارعه فكيف من اتخذ عيون الماء ومنابعه رصدا للأنجاس ومطرحا للأكذاب هذا ما لا يليق بحالهم وإنما كان هذا من أجل أن هذه البئر في صدور من الأرض ذك على بوتا مالتنا حضور من وراء وأن السيول كانت
تكسح هذه الأقدار من الطرق والأفنية وتحملها فتلقيها فيها وكان الماء لكثرته لا تؤثر فيه وقوع هذه الأشياء ولا يغيره أو ولا تغيره بأجر الملوت الخطابي رحمه الله بمعالمه حياد الطالبات نبر لحوم الكلاب الطالبات نبر نتن الطالبات نبر بلو متيقاتشو ይሄንን ሲሰማ ማንኛውም ሰው ቀስደን የሚጥሉ ይመስለዋል ይሄ ደግሞ ትክክል አይደለም የሚጣለው በየሌላ ቦታ ቆሻሻ ቦታ ይጣላል ቅድም እንዳልነው ይሄ ንፋስ ወይም ደግሞ ጎርፍ ምናምን እየመጣ ወደ ቢሩ እንዲገባ ያረጋዋል ስለዚህ ያ ስለሚገባ ሁክሙ ጠናቸውና ነብያችንን ሰለላሁ ዐለይሂ ወሰለም ጠየቁ መልስ ምን አገኙ ان الماء طهور ብዙ ስለሆነ ውሃው ማኡ ቢኢር ቡዳዓ እነዛ ነገሮች እዛ ውስጥ መግባታቸው ምን ያረጉትም ይያሉ አልአሰረበት ወይ መልኩን ወይ ጣዕሙን ወይ ሽታውን አልቀየረው ይሄን ስላላረገ ውሃው ብዙ ስለነበረ ይሄ መውደቁዛ ሙላቃተ ነጃሳው ውሃው ላይ የሚያረገው ተጽኖ የለም በማለት ነብያችን ሰለላሁ ዐለይሂ ወሰለም መለሱ በተለይ ያሸበብ من السنن الاربعه አሁን ሶስቱ ናቸው ያወሩት ብለናል አቡ ዳውድን ሙራጃዓ ማድረግ አቡ ዳውድ ባካል ብዕሩ ቡዳዓ ሂጄ መትሪያታለሁ ይላል ቀርተናል ሐዲሱን በሱነን አቢ ዳውድ بعد الشباب መትሬ ጨርቄን እንደዚህ ዘረጋሁትና ዳር እስከ ዳር በኋላ ከነዳሁት ይላል واضح يا شباب ስንት ክንድ እንደሆነ ሱነንን ሙራጃዓ ማድረግ ከዛም አልፎ ጠየቅኩት القيم على البئر እንግዲህ ሐላፊ ያለ ዘበኛዋ የሚጠብቃት ሚንከባከባት የተጨመረ ነገር አለ ወይ ከድሮ እስካሁን ነው ያውናት የተጨመረ ነገር የለም አለኝ ይላል ስለዚህ ውሃ ዋናው ضابጡ ያሸባ ነጃሳ ካልወደቀበት ይሄ አላ ጦሁርየቲ ነጃሳ ከወደቀበትና ሙላቃ ካረገው ነጃሳ ከሶስት ባህሪው አንዱን ካልቀየረው ባቂን አላ ጦሁርየቲ ወስወሳ ያስፈል መጠቀም ይቻላል ለውዱም ሆነ ለغسل ان الماء طهور لا ينجسه شيء طيب وعن ابي امامه الباهلي رضي الله عنه قال قال رسول الله صلى الله عليه وسلم ابو امامه الباهلي مشهور بكنيته ايضا من قبيله باهله دي باهله تعالوا مذكر لا يورق النسبه باهلي يبالا ሴት ከሆነች ባሂልያ ትባላል ስሙ ሱደይ ኢብኑ አጅላን በተስጊር بلا ادخال ال ሱደይ ኢብኑ አጅላን ነው የሚባለው አንዳንድ ሰዎች ዓለም ያስገቡ ይኖራሉ አሱደይ ኢብኑ አጅላን የሚሉ ይኖራሉ والغالب عدم ادخال ال عليه ሱደይ ኢብኑ አጅላን ይባላሉ እንግዲህ ወደ ምስር ከሄዱ ሷሃቦች ናቸው مصر የተወሰነ ቆይተው ወደ ሻም ከሂዳዋል 80 በኋላ ነው من الهجرة የሞቱት ይባላል እዛው ሻም اخر من مات من الاصحاب في روايه او في قول ይሄ ሰውዬ ናቸው የሚሉ ይኖራሉ ከሷሃቦች ሻም የሚባል ሀገር የመጨረሻ ከሷሃቦች የሞቱት ይሄ ሰውዬ ናቸው ይላሉ لكن الذي رجحه بعض الائمه عبد الله بن بصر የተሰኘ من صغار الصحابه ነበር እሱ ነው اخر من مات من الصحابه بالشام ብለው ያኛውን አርጀህ የሚያደርጉ አሉ ይሄንንም ያሉ አሉ እሳቸው ምን ይላሉ قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል ان الماء لا ينجسه شيء وهل የሚነጅሰው ነጃሳ የሚነጅሰው ነገር የለም الا ما غلب على ريحه او طعمه او لونه من يغلب ሲቀራሉ በውሃ በሽታው ላይ ወይ በጣዕሙ ላይ ወይ በመልኩ ላይ ያቸነፈ ነጃሳ ሲቀር ከነዚህ ከሶስቱንም ባንድ ማለት አይደል ከሶስቱ አንዱን ካቸነፈው ይሄ ውሃ ምን ሆኗል ማለት ነው ያከባ نعم ተነጅሷል ማለት ነው እንግዲህ ይሄ ሐዲስ ደግሞ فيه العجب روايه حديث እንደሚያመጡት እሳቸው اخرجه ابن ماجه وضعفه ابو حاتم ይሄ ሐዲስ ያለው في سنن ابن ماجه ነው አሉ እሳቸው ዘግበውታል አቡ ሐቲም
ضعيف ነው ብለውታል ይላል المراد احدها والاجماع على ذلك كما حكاه ابن المنذر እንግዲህ ሐዲሱ ضعيف ነው እንደውም አንዳንዶቹ ضعፉ بالاتفاق ضعيف ነው ይላሉ صحيح ነው ያለው አካል የለም معناው ላይ ደግሞ ሙጅሚዓዎች ናቸው አይማዋቸው እንግዲህ ሪዋየተን ሐዲሱ አልሰበተም ከነብያችን ሰለላሁ ዐለይሂ ወሰለም አልሰበተም ሐዲሱ معناው ግን ምን ይያልን ነው نعم አጂብ ያልኩት እሱን ነው ነጃሳ ውሃ ላይ ወድቃ ከሶስት ባህሪ ከሶስት አውሳፍ አንዱን ከቀየረች ውሃው ነጃሳ እንደሚሆን اجماع አለ اجماعون አሁን እዛ አንድ ኢማም ብቻ ናቸው የዘከሩት ابن المنذر نقل الاجماع وكذلك بعده الامام النووي نقل هذا الاجماع واقره ሳቸውም اجماعው በዘላይ ነው ብለዋል ስለዚህ ነጃሳ ወድቃ አንዱን ወስፍ ከቀየረችው ይነጀሳል የሚለው ሐዲሱ ሪዋየተን አልሰበተም معناው ግን مجمع عليه ነው طيب ضعيف رواه ابن ماجه 521 حديث ነው من طريق رشدين بن سعد قائلا مالتنا حدثنا معاوية بن صالح عن راشد بن سعد عن ابي امامة به وهو ضعيف لضعف رشدين የሚሉት باتفاقهم ያው ضعيف ስለሆነ በሱ ሰበብ ሐዲሱ ضعيف ነው አሉ ስለዚህ ሪዋያተን አይሰብትም ማዕነን اجماع አድርገዋል አይማዎች አንድ ውሃ ነጃሳ ወርቆበት ከሶስት ባህሪው አንዱ ከተቀየረ ነጃሳ አይሆንም የሚል ኢማም የለም ማለት ነው ስለዚህ ነጃሳ ብቻ መውደቁ ውሃውን የሚያደርስበት ጉዳት የለም ተغيرው ግን احد اوصافه وهو لا استعمال صالح አይሆን وللبيهقي الماء طهور إلا إذا تغير ريحه أو طعمه أو لونه بنجاسة تحدث فيه إيه ضعيف የባይሐቂ አዘጋገብ ደግሞ ምንድነው የሚለው አሉ ውሃ طهور ነው طهور ቅድም ፈስረናል ለራሱም طهራ ነው ሌላንም ያጣራል إلا إن تغير የተቀየረ ጊዜ ሲቀር ريحه ሽታው أو طعمه ويطعمه أو لونه ወይ ደግሞ መልኩ ከለሩ ይሄ የሚቀየረው ደግሞ በሌላ ነገር ሳይሆን بنجاسة تحدث فيه ሱስ በመትወርቅ ሱስ በመተከሰት ነጃሳ የተቀየረ ጊዜ ሲቀር ከሶስት ባህሪ አንዱ ይሄን ማለት አይባብ ውሃ بطول المكث እንዳንድ ጊዜ በማይንቀሳቀስ ውሃው ብዙ ሲቆይ ምን ይሆናል ከለሩ ቀይራል እሱ ባቂና አላ طهوريتي ችግር የለበትም ከለሩ ወይ ሽታው ወይ ጣዕሙ ይቀየር ከተቀየረ አይቻልም ነጃሳ ይሆናል ምንለው በምን ሲቀየር ነው بحدوث النجاسة فيه ነጃሳ እሱ ላይ ወርቆበት ከነዚህ ከሶስቱ አንዱ ከተቀየረ የዛ ጊዜ ከطهوريው ይወጣል ያ ካልሆነ ግን ባቂና አላ طهوريتي ነው الحديث ضعيف رواه البيهقي في الكبرى دي بيهقي سننوች አሏቸው سنن صغرى وكبرى 159 እና 260 من حديث ابي امامه ايضا وفي اسناده في اسناد البيهقي بقية بن الوليد وهو مدلس وقد عنعنه عن كذا عن فلان ብሎ ነው ያወራው سماعنا تحديث ስላልተጠቀመ በሱ የተነሳ ሐዲሱ ضعيف ነው አሉ على كل حديث روايه አይሰብትም ابن ماجهም የበይሐቂ معناው ግን اجماعቸው ነጃሳ ውሃ ላይ ወድቃ ከሶስት ባህሪ አንዱን ከቀየረችው ይነጀሳል በሚል ተስማምተዋል وعن عبد الله بن عمر رضي الله عنهما قال عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم إذا كان الماء قلتين لم يحمل الخبث وفي رواية لم ينجس وهذه أصرح الحديث أخرجه الأربعة أصحاب السنن الأربعة وصححه ابن خزيمة والحاكم وابن حبان صحيح رواه أبو داود سلسة صوستين حديثنا
64ኛ 65ኛ ተከታታይ ሶስቱ ቁጥሮች والنسائي 175 والترمذي 67 وابن ماجه 517 وهو حديث صحيح صححه ابن خزيمة زتنا ሁለተኛ ሐዲስ في صحيحه ابن خزيمة صحيح ነው ብለውታል لا والحاكم 132 وابن حبان 1249 እነዚህ ተጠቀሱ አይማዎች صحيح ነው ብለውታል لا حديث عبد الله بن عمر ነው የሚወራው رضي الله عنهما عبد الله بن عمر እንግዲህ من العبادلة الأربعة ናቸው طيب يتولدت قبل البعث قبل البعثة أو قبل الوحي بسنة ياتي صلى الله عليه وسلم رسالة ሳይመጣላቸው ወይ ሳይላኩ አመት ሲቀራቸው ነው የተወለዱት ተብሏል እንደዛ ከሆነ እንግዲህ الصحيح አለው ሪዋያ ጋር ይጋጭብናል ይሄ ሲራ على كل ይሄን ያሉ ሰዎች አሉ في الصحيح የሰበተው ኡሁድ ላይ ሙጃሂዶችን ነብያችን ሰለላሁ ዐለይሂ ወሰለም ከመዲና ወጣ ብለው ኡሁድን ቂሳ ብዙ አሳልፈና እንሂድ እንጠብቅ ምናምን ብዙ ቂሳ ነበር እንሂድ በሚለው ስላሉ ነብያችን ሰለላሁ ዐለይሂ ወሰለም ለአማቸውን ድራቸውን ለበሱ ተዘጋጁ ሷሃቦቻቸውን ይዘው ከመዲና ወጣ አሉና ግምገማ ውስጥ ገቡ ማን ነው ለቂታል የደረሰው ማን ነው ያልደረሰው ሊመለስ የደረሰው ሊሄድ ማለት ነው እዛ መካከል ኢብኑ ዑመር ተመለስ ይላሉ እድሜ 14 ነበር ተመለስኳል ገና ነብይ በአመቱ አለፍኩኝ 15 አመት ሆነኝ ስለዚህ ብሉግ 15 ሰና ምን علامات ምንድነው ብለናል አልቡሉግ ነው ብለናል ስለዚህ አሁን ቀድሙ ላይ قبل البعثة بسنة ነው የተወለዱት ካል ኡሁድ ላይ 15 ይሟላቸዋል እንደውም ያልፋቸው ይሆናል ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም بعد البعثة يا شباب መካ ላይ ስንት አመት ቆይተዋል 13 ቆይተዋል ከዛ ኡሁድ من الهجرة ሁለተኛው አመት ላይ ነው ብለናል ስለዚህ እሳቸው ደግሞ ከ13 አንድ ይጨምራሉ እዛ ኡሁድ ላይ بلا شك 16 ወይ 15 ሞልቷቸዋል ስለዚህ ያንን قبل البعثة በአንድ አመት ነው የተወለደው የሚለውን صحيح ለማድረግ የተመለሱት ኡሁድ ላይ ሳይሆን በድር ላይ ነው የሚሉ ሰዎች አሉ በድር ላይ ትንሽ ሆነው ተመልሰው ኡሁድ ተሳትፈዋል ይላሉ ይሄ ቢሶይ ያለውን ይخلفብናል እሳቸው ያሉት መውላሁ ናፊዕ እንደሚያወራው ከሳቸው ይዞ ኡሁድ ላይ ተመልሻለሁ خندق ላይ ተሳትፌያለሁ ስለሆነ على كل الاحوال እሳቸው አባታቸው ሲሰልሙ ነው አብረው የሰለሙት على الصحيح አባታቸውን ቀድመው ሰልመዋል የሚል ይኖራል እሱ صحيح አይደለም المهم من زهاد الصحابه ናቸው ብዙ አመት ቆይተዋል 73ኛ ላይ ነው የሞቱበት ምክንያቱም صحيح ቡኻሪ ላይ መትን ቀርተናል ብዙ ሐዲሶችን ካበረከቱ ሱሐቦች ናቸው ከአቡ ሁረይራ ቀጥለው ያሸበብ ይሄ ሰውዬ ይገኛሉ بكثرة الروايات والمحفوظات እና እሳቸው ምን ይላሉ የአላህ መላእክተኛ እንዲህ ብለዋል አሉ اذا كان الماء قلتين وها ሁለት ቁላ ከሆነ የቁላ እንግዲህ ተስኒያ ነው ቁለተይ እኛ እንስራ እንላለን ከሸክላ የሚሰራ እቃ ነው እንስራ እንለዋለን እሱን ከደረሰ ይቂላል ሀጀር ነው እንግዲህ ሀጀር የሚባል መዲና አካባቢ ይሄንን እንስራ በመስራት የታወቀች ቀሪያ ነበረች ያ አህሉል ሒጃዝ ያውቁታል ጃሃላ የለበትም ቢቂላል ሀጀር ሁለት እንስራ የሚደርስ ከሆነ ውሃው لم يحمل الخبث لم يحمل ነው ያረቀው ሚሙ ላይ የናን ሚሙ መቅصرانات مفتوحه طيب ስለዚህ خبثን አይሸከምም ማለት ይከላከላል ነጃሳ አይአثርበትም ነው የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ ሐዲስ አልቁለተይን በመባል ይታወቃል ብዙ ጭቅጭቅ አለ بين الائمه فيه አሁን እዚህ ላይ اختصارا خلاصاቸው ሐዲሱን وفي لفظ لم ينجس إذا
كان الماء قلتين ببذو الفاظوች ይወራል اذا بلغ الماء በሚልም لفظ ይወራል قلتين لم يحمل الخبث لم يحمل بالو ቦታ ምን በሚል ተዘግቧል አሉ لم ينجس አይነጀስም አሉ ሁለቱም ስራ የሚሞላ ውሃ ከሆነ ነጃሳ ቢወድቅበት እዛ ውሃ ላይ አይነጀስም ከራሱ ይከላከላል وتضمحل النجاسة فيه وتتلاشى መውደቋ መግባቷ እንደምን ይሆናል እንዳለ መግባት ይሆናል ራሷን ታጣለች ይሄ እንግዲህ ቅድም ያልነውን ቀይድ ተዘክር ማድረጋችን ጋር ነው ሐዲሱን ተخريجንም ታች ቀርተናል ሳቸው እንደሚሉት እንዳሉት الأربعة أخرجه الأربعة أصحاب السنن الأربعة من الأئمة ابن خزيمة أن الحاكم وكذلك ابن حبان صحيح ነው ብለውታል ይላል ስለዚህ ማለት አሁንም ቅድሙ ቀይድ እንመጣለን ሁለቱን ስራ ውሃ ከሆነ حد الكثير هنا قالوا الإمام الشافعي ومن معه حديث القلتين እሳቸው ይሰራሉ ሌሎች አይማዎች ደግሞ حد الكثير እነሱ ዘንድ ሌላ ነገር ነው የሚጠቀሙት على كل الأحوال حديث القلتين ثبت الكتاب على ሁለቱን ስራ የሚሆን ውሃ ነጃሳ በተወድቅበት ያቺ ነጃሳዋ ሶስት ድምህላልና ተላሽ ታረግና አታአሰርበትም ያ ውሃ ባቂን على طهوريته ነው እንላለን ቅድም የተወራው ሪዋያ እንኳን ሪዋያተን ባይሰብ معنى مجمع عليه ነው ስላል ተቀየረችው ብዙ ነጃሳ ሆነና ሁለቱን ስራ የሚሆነው ውሃ ምን አረገው ወይ መልኩን ወይ ሽታውን ወይ ጣዕሙን غلب عليه ምን ይሁን ያው ቀይዳውን ይመጣል በማለት ቀየር ተተቀየረ ስለዚህ ተحقيقው ያ شباب ውሃ ላይ الامام ابن القيم ይሄን መስአላ በጣም ተሕሪር አድርገዋል የሚታየው ምንድነው መስአላው مجمعي ነው ብለናል ነጃሳ ወድቆበት መቀየሩና አለመቀየሩ ነው ካልተቀየረ ባቂን على طهوريته ከሶስት አውሳፍ አንዱ ካልተቀየረ በዛው በጸባው ላይ ይቀራል ከሶስት አንዱ ከተቀየረ ነጃሳ ይሆናል መጠቀም في አይቻልም ነው ምንለው والله سبحانه وتعالى اعلم نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه